አርእስተ ዜና የትግራይ ክልል ጊዜያዊ አስተዳደር በአክሱም ሙስሊሞች ላይ የተፈጸመ ያለውን በደል በአስቸኳይ ለማስቆም ቃል ገባ። የአውሮፓ ህብረት የሆርሙዝ የባህር ወሽመጥ ያለ አሜሪካ ተሳትፎ ለማስከፈት የሚያስችል እቅድ አቀረቡ። ኢራንና አሜሪካ በሆርሙዝ ወሽመጥ ላይ ቁጥጥር ለማድረግ ከሞከረች የአሜሪካ መርከቦች አሰምጣለሁ በማለት አስጠነቀቀች። የወደሙ የፍልስጤም መስጊዶች ሊገነቡ ነው ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የትግራይ ክልል ጊዜያዊ አስተዳደር በአክሱም ሙስሊሞች ላይ የተፈጸመ ያለውን በደል በአስቸኳይ ለማስቆም ቃል ተገባ። በአክሱም ከተማ ሙስሊሞች ማህበረሰብ ላይ የተፈጸመ ያለው አሰቃቂ ድብደባ፣ የቁርአን ቅጂ መቅደድና የንብረት ውድመትን ተቀባይነት የሌለው የሚወገዝ ተግባር መሆኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አስታወቀ። ፕሬዝዳንቱ ይህንን ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የላከውን ከፍተኛ ልዑክን በመቀሌ ከተማ ተገኝተው በጉዳዩ ላይ ዝርዝር ውይይት ባደረጉበት ወቅት ነው። ሚያዝያ 2 2018 በአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ቦታ ላይ በጸጥታ ኃይሎች በተወሰደ እርምጃ በሰጋጆች ላይ ድብደባ መፈጸሙና ቅዱስ ቁርአን መቅደዱን የገለጸው ልዑካኑ ለደረሰው የሰብአዊ መብት ጥሰት አፋጣኝና ዘላቂ መፍትሄ እንዲሰጥም ጠይቋል። ፕሬዝዳንት ታደሰ ወረደ በበኩላቸው የክልሉ መንግስት ችግሩን በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን ከክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራ አረጋግጧል። ፕሬዝዳንቱ በአክሱም ሙስሊሞች ላይ የተፈጸመ ያለውን በደል በአስቸኳይ ለመፍታትም ቃል ገብቷል። የጠቅላይ ምክር ቤቱ አጣሪ ልዑካን በቀጣይ የመፍትሄ ምክር ሀሳቦችን ያካተተ ዝርዝር ሪፖርት እንደሚያቀርብ የታወቀ ሲሆን በውይይቱ ላይ የጠቅላይ ምክር ቤቱና የክልሉ እስልምና ጉዳዮች ምክር ቤት ከፍተኛ የስራ ኃላፊዎችም ተገኝተዋል። መረጃው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት የተገኘ ነው። አቢሲኒያ ባንክ ለ2000 ሴት ተማሪዎች የ1.5 ሚሊዮን ብር ድጋፍ አደረገ። አቢሲኒያ ሚን ከክፍሏ አትቅር በሚል መሪ ቃል ለ2000 ሴት ተማሪዎች 1.5 ሚሊዮን ብር ድጋፍ አደረገ። የአቢሲኒያ ባንክ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ዘርፍ የሆነው አቢሲኒያ ሚን የሴት ተማሪዎችን የትምህርት ጉዞ ለማገዝና ተፈጥሯዊ ዑደቶችን ተከትሎ የሚመጣው የትምህርት መስተጓጎልን ለማቅረፍ ያለመ 1.5 ሚሊዮን ብር የቁሳቁስ ድጋፍ ማከናወኑ ተገልጿል። ከክፍሏ አትቅር በሚል መሪ ቃል የተከናወነው ይህ ድጋፍ መርሃ ግብር በ3 ትምህርት ቤቶች የሚገኘው 2000 ሴት ተማሪዎችን ተጠቃሚ ያደረገ ነው ተብሏል። ባንኩ ከሃንስ ዊዝ ኬር ጋር በመተባበር ያበረከተው ይህ ድጋፍ በድጋሚ ጥቅም ላይ የሚውል የንጽህና መጠበቂያ አቅርቦትና በሕክምና ባለሙያዎች የታገዘ የግንዛቤ ማስጨበጫ ትምህርት የተሰጠ መሆኑ ተገልጿል። ድጋፉ በትምህርት ቤቶቹ ተገኝተው ያስረከቡት የአቢሲኒያ ሚን ከወለድ ነፃ የባንክ አገልግሎት ቺፍ ኦፊሰር አቶ አብዱልቃድር ሬድዋን ናቸው። በመርሃ ግብሩ ላይ ባንኩ ባስተላለፈው መልእክት አንዲት ሴት ማስተማር ህብረተሰብን ማስተማር እንደሆነ በአጽንኦት እንደሚያምኑ ገልጸው ይህ ድጋፍ ተማሪዎችን ያለምንም ስጋት መደናቀፍ ትምህርታቸውን በትጋት እንዲቀጥሉ ለማስቻል ታስቦ የተዘጋጀ ነው መሆኑን አስታውቋል። ዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን በመደገፍ ተማሪዎችን በማበረታታት የአቢሲኒያ ባንክ ዋነኛ መገለጫ ቁልፍ ተቋም እሴት እንደሆነ ገልጿል። አቢሲኒያ ባንክ ይህንን ድጋፍ ማድረጉ የማህበራዊ ኃላፊነቱን ከመወጣት ባለፈ የትውልድ አጋርነቱን በተግባር ለማሳየት የወሰደው እርምጃ መሆኑ ተገልጿል። ድጋፉ በተለይም ኢኮኖሚ አቅማቸው ደካማ ለሆኑ ተማሪዎች ትልቅ እፎይታ እንደሚሰጥም ይጠበቃል ተብሏል። በመርሃ ግብሩ ላይ የባንኩ ከፍተኛ የስራ ኃላፊዎችና የብራንድ አምባሳደሩም ተገኝተዋል። ወደ ውጪ መረጃችን ስናመራ ካናዳ ለሱዳን ሰብአዊ ቀውስ ድጋፍ አደረገች። ካናዳ በሱዳን ለተከሰተው ሰብአዊ ቀውስ ከ120 ሚሊዮን ዶላር በላይ ድጋፍ እንደምታደርግ አስታውቃለች። የሱዳን የእርስ በርስ ጦርነት በዓለማችን እጅግ አስከፊ ከሆኑ ሰብአዊ ቀውሶች አንዱ ሆኖ በቀጠለበት በዚህ ወቅት የካናዳ መንግስት በበርሊን በተካሄደው ዓለም አቀፍ የሱዳን ኮንፈረንስ ላይ ከ120 ሚሊዮን ዶላር በላይ እርዳታ እንደሚሰጥም ይፋ አድርጓል። የካናዳ የውጭ ጉዳይ ሚኒስተር በኤክስ ገጻቸው ባስተላለፉት መልእክት ካናዳ በሱዳን ባለው ሰብአዊ ቀውስ በእጅጉ ተጨንቃለችም ብሏል። አክለውም ረሃብ እንደ ጦርነት ስልት ሆን ተብሎ ጥቅም ላይ እየዋለ መሆኑንና ሆስፒታሎችና ሲቪል መሰረተ ልማቶችን ኢላማ እየተደረጉ መሆናቸውን የጠቆሙት ታማኝ መረጃዎች አናዶሉም ገልጿል። የካናዳ መንግስት የገባው የ120 ሚሊዮን ዶላር እርዳታ በታማኝ አጋሮች አማካኝነት በሱዳን፣ በደቡብ ሱዳንና በቻድ ለሚገኙ ተጋላጭ ወገኖች በአስቸኳይ የምግብና የተመጣጠነ ምግብ አቅርቦት፣ የጤና አገልግሎት፣ መጠለያ፣ ውሃና ንጽህና መጠበቂያ ለማቅረብ የሚውል ነው ተብሏል። እርዳታው
ከ60 ሺህ በላይ ህጻናት ጥራት ያለው ትምህርት እንዲያገኙና ከጥቃት ከብዝበዛ ከስነ ልቦና ቀውስ እንዲወጡ ያደርጋል ተብሏል። በተጨማሪም የጾታ ጥቃቶችን ለመከላከል ድጋፍ እንደሚውልም ተገልጿል። በሱዳን ያሉ ሴቶችና ልጃገረዶች ጾታዊ ጥቃት እንደ አጋጣሚ ሳይሆን ሊመጡባቸው የሚችሉ መራራ እውነታዎች መሆኑን ሚኒስተሩ ተገልጿል። ካናዳ አሁንም ደህንነቱ የተጠበቀ ያልተገደበ የሰብአዊ ድጋፍ አቅርቦት እንዲኖር በአስቸኳይ የተኩስ አቁም እንዲደረግና በሲቪል የሚመራ ዘላቂ ሰላም እንዲሰፍን ጥሪ አቅርባለች። የሱዳን ጦርና የፈጥኖ ደራሽ ድጋፍ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ያደረጉት ባለው ውጊያ በ10 ሺዎች የሚቆጠሩ ሰዎች ሲገደሉ 13 ሚሊዮን ገደማ የሚሆኑት ደግሞ ለመፈናቀል ተዳርጓል ተብለዋል። ኢራን ከአሜሪካ ጋር ለሚደረገው ድርድር የፓኪስታን የሽምግልና ውጤት እየጠበቀች መሆኑ ተገለጸ። በኢራንና በአሜሪካ መካከል ያለው ውጥረት ለማርገብና አዲስ የድርድር ምዕራፍ ለመጀመር የፓኪስታን ከፍተኛ የጦር መሪዎች የዲፕሎማሲ ልዑካን በቴህራን ወሳኝ ስብሰባዎች እያካሄዱ መሆኑ ተሰምተዋል። የሀገሪቱ የጦር አዛዦች ፊልድ ማርሻል ኢሳም ሙኒርን ጨምሮ የውጭ ጉዳይ ሚኒስቴር ተወካዮችና የደህንነት ባለሙያዎች ያካተተ የፓኪስታን ልዑካን ሮብ ዕለት ቴህራን ገብተዋል። ልዑካኑ ከአሜሪካ የተላከ መልእክትን ለኢራን አመራሮች በማድረስ የሁለት ሀገሮች ድርድር ለማድረግ ጥረት እያደረጉ እንደሆነ ተገልጿል። ኢራን አሜሪካ በድርድሩ ሂደት ውስጥ ምክንያታዊ ማዕቀፎችን እንድትልክና ከዚህ ቀደም የገባችውን ቃል ኪዳን እንድታከብር መጠየቋን ተስኒም የዜና ወኪል ዘግቧል። በተለይም ዋሽንግተን ከመጠን ያለፈ ጥያቄዎችን በማቅረብ ሂደቱን እንዳታደናቅፍ ማስጠንቀቂያም ሰጥቷል። የአሜሪካ መገናኛ ብዙሃን ዋሽንግተን ድርድሩን ለመጀመር ፍላጎት እንዳላት ቢዘግቡም የኢራን ልዑካን ግን ድርድሩ ከመጀመሩ በፊት አሜሪካ ሊከበሩ የሚገባቸውን መሰረታዊ መርሆች ተግባራዊ እንድታደርግ ግፊት እያደረጉ መሆኑ ተመልክቷል። የፓኪስታን ልዑካን ከኢራን ባለስልጣናት ጋር የሚደረገው ውይይት እንደተጠናቀቀ የቴህራን ልዑካን ቡድን አስፈላጊውን ግምገማ በማድረግ ወደ ቀጣዩ የድርድር ዙር የመጨረሻ ውሳኔ እንደሚተላለፍም ይጠበቃል ተብሏል። የነጃሺ መረጃችን አሁንም እንደቀጠለ ነው። ኢራን አሜሪካ በሆርሙዝ ወሽመጥ ላይ ቁጥጥር ለማድረግ ከሞከረች የአሜሪካ መርከቦችን አሰምጣለሁ በማለት አስጠነቀቀች። የኢራን ከፍተኛ ወታደራዊ አማካሪ ሞህሰን ረዛኒ አሜሪካ በሆርሙዝ የባህር ወሽመጥ ላይ ተቆጣጣሪ ለመሆን ከሞከረች የአሜሪካ መርከቦችን አሰምጣለሁ በማለት አስጠነቀቀች። ረዛኢ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመጥቀስ ሚኒስተር ትራምፕ የሆርሙዝ የባህር ወሽመጥ ተቆጣጣሪ መሆን ይፈልጋሉ ብለዋል። ይህ እንደ አሜሪካ ያለው ኃይለኛ ጦር ሰራዊት ያለው ሀገር ስራ ነው በማለት ተሳልቀዋል። አክለውም እነዚህ መርከቦቻችሁ ገና በመጀመሪያ የሚሳኤል ጥቃቶች ይሰጥማሉ፣ ለአሜሪካ ጦር ትልቅ አደጋ ፈጥረዋል፣ በእርግጠኝነት ለሚሳኤሎች ሊጋለጡና ልናጠፋቸው እንችላለን ሲሉ ማስጠንቅቀዋል። የኢራን ከፍተኛ ወታደራዊ አማካሪ ሞህሳን ረዚን አሜሪካ በኢራን ላይ የመሬት ወረራ ብትጀምር በጣም ጥሩ ነው እንደሚሆን ገልጸው በሺዎች የሚቆጠሩ ታጋቾችን እንወስዳለን፣ ከዚያም ለእያንዳንዶቹ ታጋቾች $1 ቢሊዮን እናገኛለን ብለዋል። አሜሪካ የተኩስ አቁም ስምምነት ማራዘሟ በፍጹም አልደግፍም፣ ይህ ደግሞ የግል አስተያየት ነው ሲሉ ማክለዋል። ረዛኢ የቀድሞ ኢስላማዊ አብዮት ጠባቂ ጓድ አዛዥ ሲሆኑ ባለፈው ወር በከፍተኛ መሪ ሞጅተባ ካሚኒ ከፍተኛ ወታደራዊ አማካሪ ሆኖ ተሹመዋል። ይህ በእንዲህ እንዳለ በየካቲት 28 የጀመረው ጦርነት ለማስቆም ባለፈው ሳምንት መጨረሻ በፓኪስታን ዋሽንግተን እና በቴህራን መካከል ቀጥተኛ ውይይት ቢደረግም ስምምነት ላይ ሳይደረስ ቀርቷል። ከዚህ በኋላ አሜሪካ በኢራን ወደቦች ላይ የባህር እገዳ ትጥላለች ተብሎ ይገመታል። የአውሮፓ ሀገራት የሆርሙዝ የባህር ወሽመጥ ያለ አሜሪካ ተሳትፎ ለማስከፈት የሚያስችል እቅድ አቀረቡ። ኢራን በሆርሙዝ ሰርጥ ላይ እየወሰደች ያለው ስትራቴጂካዊ እርምጃ አውሮፓውያን ከአሜሪካ ጋር ያላቸውን አጋርነት ዳግም እንዲፈትሹ አድርጓቸዋል። የአውሮፓ ሀገራት በተለይም ብሪታንያና ፈረንሳይ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥ ዳግም ለመክፈት ያለ አሜሪካ ተሳትፎ የሚከናወን እቅድ እያዘጋጁ መሆኑን ዘ ዌስት ስትሪት ጆርናል ዘግቧል። ይህ እቅድ የባህር ላይ ትራንስፖርት ደህንነትን ለማረጋገጥና የመርከብ ኩባንያዎችን በወሽመጡ ላይ ያላቸውን እምነት ለማሳመን ያለመ ነው ተብሏል። የአውሮፓ ተነሳሽነት ፈንጂዎችን ለማጽዳትና የመርከብ መስመሮችን ደህንነት ለማስጠበቅ ዓለም አቀፍ ኃይልን ማቋቋም እንደሚያካትት ተዘግቧል። በዚህ ተልዕኮ ውስጥ ጀርመን ልትቀላቀል እንደምትችልም ተነግሯል። የእቅዱ ዋና ዓላማ በወሽመጥ ውስጥ ወድቀው የቀሩ በመቶዎች የሚቆጠሩ መርከቦችን ማስወገድ፣ ሰፊ የፈንጂ ማጽዳት ዘመቻ ማካሄድና ቀጣይነት ያለው የባህር ኃይል ደህንነት ማስጠበቅ ናቸው ተብሏል። ይህ ተነሳሽነት ከአሜሪካ ከእስራኤልና ከኢራን ተሳትፎ ውጪ
እንዲሆን ነው የታቀደው። የአውሮፓ ሀገራት ይህንን እርምጃ የሚወስዱት ከጦርነት በኋላ ባለው ሁኔታ የባህር ወሽመጡ ደህንነት ለማረጋገጥና ዓለም አቀፍ የነዳጅ አቅርቦት ለማስተካከል እንደሆነ ተገልጿል። የዎል ስትሪት ጆርናል ዘገባ እንደሚያመለክተው አውሮፓውያን ይህንን እቅድ ያወጡት አሜሪካ በሆርሙዝ የባህር ወሽመጥ ዙሪያ ከምትከተለው ፖሊሲ በተለየ መልኩ ነው። ጀርመን በዚህ ተልዕኮ ውስጥ የመሳተፍ ፍላጎት ቢኖራትም የጀርመን የመከላከያ ሚኒስቴር የሆርሙዝ የባህር ወሽመጥ በፍጥነት መክፈት እንደማይቻልና በበርሊን ወታደራዊ ተሳትፎ ከማድረግ እንደምትጠነቀቅም ገልጿል። ይህ የሚያሳየው የአውሮፓ ሀገራት በጉዳዩ ላይ የጋራ አቋም ቢኖራቸውም የአፈጻጸም ስልታቸው ልዩነት ሊኖረው እንደሚችል ነው። የሆርሙዝ የባህር ወሽመጥ በዓለም አቀፍ የነዳጅ ንግድ ውስጥ ወሳኝ ሚና ይጫወታል። በቀን ከ20 ሚሊዮን በላይ በርሜል በነዳጅ የሚያልፍ ሲሆን ይህም በዓለም አቀፍ ደረጃ ከሚጓጓዘው ነዳጅ 1/5ኛውን ይይዛል ተብሏል። የባህር ወሽመጥ መዘጋት ወይም ደህንነቱን መታወቅ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ተጽዕኖ አሳድሯል። በአጠቃላይ የአውሮፓ ሀገራት የሆርሙዝ የባህር ወሽመጥ ደህንነት ለማረጋገጥ የሚያደርጉት ጥረት በክልሉ ያለውን ውጥረት ለመቀነስና ዓለም አቀፍ የንግድ መስመሮችን ለማሳለጥ ያለመ ነው ተብሏል። የነጃሺ የውጪ መረጃችን አሁንም እንደቀጠለ ነው። የወደሙ የፍልስጤም መስጊዶችን ሊገነቡ ነው ተባለ። የራሻው ፕሬዝዳንት ቭላዲሚር ፑቲን በእስራኤል ጥቃት የፈረሱ የፍልስጤም መስጊዶች እንደሚገነቡ ተናገረ። በተጨማሪም ራሻ በፍልስጤም ትምህርት ቤቶችና መሰረተ ልማቶችን መልሶ ለመገንባት ፈቃደኛ ሆናለች ተብሏል። ቭላዲሚር ፑቲን ፍልስጤማውያን ብዙ መከራ ደርሶባቸዋል፣ የፍልስጤማውያን የችግር ጊዜ ከዚህ በኋላ ማብቃት አለበትም ብለዋል። ለዚህም ራሻ ከፍልስጤማውያን ጎን ናት፣ ሌሎች ሀገራትም ይህንን ሊከተሉ ይገባል ሲልም ተደምጠዋል። ልጆች ትምህርት ቤቶች ያስፈልጋቸዋል፣ ሰዎች የሚሰግዱበት መስጊድም ያስፈልጋቸዋል ሲሉ ተደምጠዋል። በእስራኤል ጥቃት የፈረሱ መስጊዶችና ትምህርት ቤቶች ዳግም መገንባት ያለባቸው፣ ለዚህም ራሻ እገዛ ታደርጋለች ሲሉ የራሻው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ይህ ፖለቲካ አይደለም፣ ይህ ሰብአዊነት ነው። ለደግነት ተግባር ደግሞ ሁሉም ሊተባበር ይገባል ሲሉ ጥሪ አቅርበዋል። የአላህ ቁጣ በእስራኤል ላይ እየታየ ነው ተባለ። በእስራኤል ደቡባዊ ክፍል ከየት እንደመጣ ያልታወቀ የንብ መንጋ ወረራ አድርሷል። የምዕራባውያን ሚዲያ እንደዘገበው ከፍተኛ ቁጥር ያላቸው የንቦች መንጋ በደቡባዊ እስራኤል ወረራ በማድረግ በሰዎች ላይ ጥቃት በማድረስ ላይ እንደሆኑ ተገልጿል። የኒትቫት ማዘጋጃ ቤት እስራኤላውያን ከአካባቢው እንዲርቁና ከንቦች መንጋ ራሳቸውን እንዲጠብቁ አሳስበዋል። ይህ ከየት እንደመጣ ያልታወቀ የንብ መንጋ በእስራኤል ላይ ጥቃት የማድረሱ ዜና የሰሙ ሰዎች በእርግጥም የአላህ ቁጣ ነው ብለዋል። ከዚህ በፊትም በእስራኤል ሰማይ ላይ ከየት እንደመጡ ያልታወቁ በርካታ ቁጥር ያላቸው የወፍ መንጋ ታይተው እንደነበር ይታወሳል። ወፎቹም ከዚህ ቀደም የእስራኤልን የአየር ላይ ጥቃት አስተጓጉሎም ነበር። ይህ በተደጋጋሚ ሁኔታ እስራኤል በፍልስጤማውያንና በአካባቢው ለምታደርገው የግፍ ተግባር መልስ ሊሆን ይችላል ተብለዋል። ዮርዳኖስ የዩኔስኮን ውሳኔ መቀበሏን አስታወቀች። ዮርዳኖስ የውጭ ጉዳይ ሚኒስቴር የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በኢየሩሳሌም ከተማና በግንቦቿ ዙሪያ ያስተላለፈውን ውሳኔ በደስታ እንደሚቀበል አስታውቋል። በፈረንሳይ ፓሪስ በተካሄደው 224ኛው የዩኔስኮ ስራ አስፈጻሚ ቦርድ ስብሰባ ላይ የተዘጋጀው ፍልስጤምን በሚል አጀንዳ ስር የቀረቡ ይህ ውሳኔ ሐሙስ በሙሉ ድምጽ መስደቁን ሚድል ኢስት ሞኒተር ዘግቧል። ሚኒስተሩ ባወጣው መግለጫ መሰረት እስራኤል እንደ ወራሪ ኃይል ኢየሩሳሌም ማንነትና ህጋዊ ደረጃ ለመለወጥ የወሰደችው እርምጃ በሙሉ ዋጋ የሌላቸውና ውድቅ መሆናቸውን ወደ ነበረበት መመለስ እንዳለባቸው መወሰኑ ተነግሯል። እስራኤል በከተማዋ ባህላዊና ታሪካዊ እሴቶች ላይ አደጋ የሚደቁኑ እንደሆኑም ቅርሶቿን ለአደጋ የሚያጋልጡ በታሪካዊነቷ ኢየሩሳሌም ከተማ ግንቦች ላይ የምታደርጋቸውን እንቅስቃሴዎች በሙሉ እንድታቆም በድጋሚ ጥሪ ቀርቧል። ይህ ውሳኔ ዮርዳኖስ በኢየሩሳሌም በተለይም በእስልምናና በክርስትና ቅዱስ ስፍራዎች ላይ ያላትን ጽኑ አቋም የሚያንጽ መሆኑ ተገልጿል። ሚኒስተሩ አክሎም እንደገለጸው ይህ የዩኔስኮ ስራ አስፈጻሚ ቦርድ ውሳኔ ቀደም ሲል በድርጅቱና በዓለም ቅርስ ኮሚቴ የተላለፈ ተመሳሳይ ውሳኔዎችን የሚያጠናክር ነው ተብሏል። ዮርዳኖስ ኢየሩሳሌምን ታሪካዊ ይዘት ለመጠበቅ ከዓለም አቀፍ ተቋማት ጋር በቅንጅት መስራቷን እንደምትቀጥልም አስታውቃለች። ጠቅላይ ሚኒስትር ሻህባዝ ሸሪፍ ለሀገራቸው ለዓለም ሰላም ዱዓ አደረጉ። በፓኪስታንና በሳውዲ አረቢያ መካከል ያለውን ጥልቅ ወንድማማችነትና ታሪካዊ ቁርጠኝነት በሚያሳይ መልኩ የፓኪስታን ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍ በዛሬው ዕለት በታላቁ የመዲና መስጊድ መስጊደ ነበዊ እጅግ ልብ የሚነካ መንፈሳዊ ጉብኝት አድርገዋል። ጠቅላይ ሚኒስትሩ ወደ ቅዱስ ስፍራ ሲደርሱ በሳውዲ ከፍተኛ ባለስልጣናት ደማቅ አቀባበል የተደረገላቸው ሲሆን በመቀጠልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቃብር ዘንድ በመገኘት የአክብሮት ሰላምታ
የራሳቸውን ዚያራም አድርገዋል። ጠቅላይ ሚኒስትሩ በስፍራው በቆዩባቸው ውብ ሰዓታት ለሀገራቸው ብልጽግና፣ ለፓኪስታን ህዝብ አንድነት፣ ኢኮኖሚያዊ ጥንካሬና ብሩህ ተስፋም ልዩ ዱዓም አድርገዋል። በተጨማሪም በዓለም ዙሪያ የሚታዩ ግጭቶችን ቆመው ሰላምና መረጋጋት እንዲሰፍን ልባዊ ዱዓቸውንም አድርሰዋል ተብሏል። ይህ ጉብኝት ከዲፕሎማሲያዊ ይዘቱ ባለፈ የፓኪስታን ህዝቦች ዘንድ ትልቅ ደስታና መንፈሳዊ መነቃቃትን ፈጥሯል። ጠቅላይ ሚኒስትሩ በመዲና የነበራቸው ቆይታ በሁለቱ ሀገራት መካከል ያለውን የማይቋረጥ ግንኙነት ይበልጥ የሚያጠናክር እንደሆነ ተገልጿል። ይህ ጉብኝት ለፓኪስታን አዲስ የብልጽግና ምዕራፍ መክፈቻና የሰላም መንገድ መጀመሪያ እንደሆነ ምኞታቸው ነው ሲሉ የልዑካን ቡድኑ አባላትም በደስታ ገልጸዋል። ጉብኝቱ በሰላም መጠናቀቁን ተከትሎ ፓኪስታን የተለያዩ አካባቢዎች የሚገኙ ዜጎች ጠቅላይ ሚኒስትሩ ጸሎትና መልካም ምኞት ያላቸውን እርካታ በማህበራዊ ሚዲያዎችም እያጋሩ ይገኛሉ። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎቻችንን እናደርሳችኋለን። ዙበይዳ ሐሰን አዘጋጅታልናለች። ሂጅራ ባንክ ከስራና ክህሎት ሚኒስቴር ጋር አብሮ ለመስራት የሚያስችለውን ስምምነት ተፈራርሟል። ሂጅራ ባንክ በፋይናንስ ዘርፍ ዙሪያ በጋራ ለመስራት የሚያስችለውን ስምምነት ከስራና ክህሎት ሚኒስቴር ጋር የተፈራረመው የስራና ክህሎት ለወጣቶች የስራ ዕድል በመፍጠር ረገድ እየሰራ ያለውን ስራ ለማገዝ በፋይናንስ ዘርፍ ሂጅራ ባንክ ጋር በጋራ ይሰራል ተብሏል። የስራና ክህሎት ሚኒስቴር በሀገር ውስጥ የስራ ፈጠራን ከማበረታታት ባለፈ የውጭ ሀገር የስራ ስምሪት ላይም እየሰራ ይገኛል። ሚኒስቴር መስሪያ ቤቱ ለተጠቃሚዎች በሚሰጠው አገልግሎት ከተለያዩ ባንኮች ጋር እየሰራ መሆኑም ተነግሯል። ለዚህም ስራው ከወለድ ነፃ የፋይናንስ አቅርቦት ለሚፈልጉ ተጠቃሚዎች ተደራሽ ለመሆን ከሂጅራ ባንክ ጋር አብሮ ለመስራት የሚረዳውን ስምምነት አድርጓል። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ሂጅራ ባንክ የስራ ፈጠራ ለማበረታታት የተለያዩ ስራዎችን መስራቱ ይታወቃል። በዚህም እንደ ሲራራ አዋርድ ያሉ የስራ ፈጠራ ውድድሮችን በቀጣይም እንደሚያዘጋጅ ባንኩ አስታውቋል። 160 ቅርንጫፎች ያሉት ሂጅራ ባንክ በተቀማጭ ሀብትና በብድር አገልግሎት አቅሙን ማሳደጉንም ተናግሯል። ባለፉት 9 ወራት ከ2.9 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎት በኦንላይን መሰጠቱ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር በ2018 በጀት ዓመት ባለፉት 9 ወራት በሀገር አቀፍ ደረጃ 2,936,270 የንግድ ምዝገባና ፈቃድ አገልግሎቶችን በኦንላይን መስጠቱን አስታውቋል። የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ የሆኑት ዶክተር አብዱል ሐኪም የንግድ ስራ ምቹና ዘመናዊ ለማድረግ እየተተገበረ ያለው የኦንላይን ንግድ ምዝገባና ፈቃድ ስርዓት የንግዱ ማህበረሰብ ጉልበቱን ጊዜውንና ገንዘቡን ሳያባክን ባለበት ቦታ ሆኖ አገልግሎት እንዲያገኝ አስችሎታል ብለዋል። በተጨማሪም ንግድን በህግና በስርዓት ለመምራት የድህረ ፈቃድ ኢንስፔክሽንና ሬጉላቶሪ ስራዎችን በትኩረት እየተከናወነ መሆኑንም ገልጸዋል። በዚህም በሀገር አቀፍ ደረጃ 1,503,568 ድርጅቶች ላይ የድህረ ፈቃድ ኢንስፔክሽንና ቁጥጥር ተግባራዊ ተደርጓልም ብለዋል። በተደረገው የድህረ ፈቃድ ኢንስፔክሽንና ቁጥጥር ስራ ክትትል ከተደረገባቸው ድርጅቶች ውስጥም 24 በመቶ የሚሆኑት ድርጅቶች በተሰጣቸው ፈቃድ በአግባቡ ባለመስራታቸው ህግን ተላልፈው በመገኘታቸው እንደ ጥፋታቸው እርምጃ እንደተወሰደባቸውም ተገልጿል። ኬንያ የነዳጅ ምርቶች ዋጋ ላይ እስከ 24 በመቶ ጭማሪ ማድረጓ ተነግሯል። የመካከለኛው ምስራቅ ጦርነትን ተከትሎ የነዳጅ ዋጋ እየጨመረ መሆኑ ይታወቃል። በዚህም ኬንያ የነዳጅ መሸጫ ዋጋ ላይ ጭማሪ አድርጋለች ተብሏል። ከባህረ ሰላጤ ሀገራት ነዳጅ በከፍተኛ ሁኔታ የምታስመጣው ኬንያ አሁን ላይ 1 ሊትር ቤንዚልን በ206.97 የኬንያ ሽልንግ ወይም ደግሞ 1.6 ዶላር እንዲሁም 1 ሊትር ናፍጣ በ206.84 ሽልንግ እየሸጠች ትገኛለች ተብሏል። የአሜሪካና ኢራን ግጭት የነዳጅ ምርቶችን ማስመጫ ዋጋ በ68.7 በመቶ ጨምሯልም ተብሏል። የቤንዚል የችርቻሮ ዋጋ በ16.1 በመቶ እንዲሁም የናፍጣ ዋጋ ደግሞ በ24.2 በመቶ እንዲጨምር መደረጉን የሀገሪቱ የኢነርጂና የነዳጅ ቁጥጥር ባለስልጣን አስታውቋል። የዋጋ ጭማሪው በተጠቃሚዎች ላይ የሚደርሰውን ጫና ለመቀነስ ባለስልጣኑ የነዳጅ ምርቶችን የተጨማሪ እሴት ታክስ ከ16 በመቶ ወደ 13 በመቶ ዝቅ አድርጓልም ተብሏል። አዲሱ የዋጋ ተመን ተግባራዊ ከመሆኑ በፊት በርካታ አሽከርካሪዎች ወደ ነዳጅ ማደያዎች በመሄድ ታንከሮቻቸውን ሲሞሉ መታየታቸውም ተዘግቧል። በመጨረሻም ሳምንታዊ የጤና መሰናዷችን እናደርሳችኋለን። ሀያት ከማል ታቀርብልናለች። በብዛት የተቀነባበሩ ምግቦች በታዳጊዎች ላይ ለከፍተኛ ውፍረት መንስኤ እየሆኑ እንደመጡ ተረጋግጧል። በዓለም ዙሪያ በሚገኙ ታዳጊ ወጣቶች ዘንድ በብዛት የተቀነባበሩ ምግቦችን የመመገብ ልማድ በከፍተኛ ሁኔታ መጨመሩንና ይህም ለከፍተኛ ውፍረት ወይም ኦቤሲቲ የመጋለጥ እድልን በእጥፍ እንደሚጨምር አንድ አዲስ ጥናት ይፋ አድርጓል። ጥናቱ በጎንደር ዩኒቨርሲቲ ተመራማሪ በመኩሪያ ንብረት አወቀ የተመራ ሲሆን በታዋቂው PLOS ONE የሳይንስ መጽሔት ላይ ይፋ ሆኗል። ይህ ጥናት ከ2008 እስከ 2025 ባሉ
ባሉት ዓመታት ውስጥ በ16 ሀገራት የተካሄዱ 23 መጠነ ሰፊ ምርምሮች መሆናቸውም ተነግሯል። ጥናቱ የ155,000 የሚሆኑ ታዳጊዎችን መረጃ እንዳካተተም ነው የተገለጸው። ጥናቱ በታዳጊዎች የዕለት ተዕለት የምግብ ፍጆታና በሰውነት ክብደት መጨመር መካከል ያለውን ቀጥተኛ ትስስር በጥልቀት ተመልክቷል። በተለይ በቅርብ ዓመታት 2024 እስከ 2025 የተደረጉ መረጃዎች እንደሚያሳዩት እነዚህ ምግቦች አዘውትረው የሚመገቡ ታዳጊዎች ካልተመገቡት ጋር ሲነጻጸሩ ለከፍተኛ ውፍረት ወይም ኦቤሲቲ የመጋለጥ እድላቸው በ2.09 እጥፍ ወይም ከ100% በላይ ጨምሮ መገኘቱን ጥናቱ አረጋግጧል። በአጠቃላይ በጥናቱ በተካተቱት ሁሉም ሀገራት መረጃ መሰረት የተቀነባበሩ ምግቦች ለውፍረት የመጋለጥ እድልን በ63% ያሳድጋሉ። ችግሩ በበለጸጉት ሀገራት ብቻ የተወሰነ ሳይሆን በአፍሪካ፣ በእስያ፣ በላቲን አሜሪካና በሌሎችም ክፍለ ዓለማት በተመሳሳይ ሁኔታ እየታየ ያለ ዓለም አቀፍ ስጋት መሆኑን ተረጋግጧል። በከፍተኛ ሁኔታ የተቀነባበሩ ምግቦች በተፈጥሯዊ ይዘታቸው የማይገኙ በፋብሪካዎች ውስጥ ተቀነባብረው የሚወጡና ለረጅም ጊዜ እንዲቆዩ ተደርገው የተዘጋጁ ናቸው። እነዚህ ለስላሳ መጠጦች፣ የታሸጉ ጭማቂዎችና የኃይል ሰጪ ወይም ኢነርጂ መጠጦችም ይገኙበታል። በተጨማሪም ብስኩቶች፣ ኬኮች፣ ቺፕስና የታሸጉ ጣፋጮች በፋብሪካ ተዘጋጅተው የሚቀመጡ እንደ ሳንድዊች፣ ፒዛና ተመሳሳይ የቅባት ምግቦች በውስጣቸው ከፍተኛ መጠን ያለው ስኳር፣ ጨው፣ ጤናማ ያልሆነ ስብና፣ የምግብ ጣዕምና መልክን የሚቀይሩ ሰው ሰራሽ ኬሚካሎችን የሚይዙ መሆናቸውን ጥናቱ አመላክቷል። በተቃራኒው ለሰውነት እድገት አስፈላጊ የሆኑት ፋይበር፣ ቫይታሚንና ሚነራል ይዘታቸው በጣም አነስተኛ እንደሆነም የተገለጸው። እነዚህ የተቀነባበሩ ምግቦች በታዳጊነት እድሜ ከ10 እስከ 19 ዓመት ላሉ ታዳጊዎች ከመጠን ያለፈ ውፍረት እንዲከሰት ከማድረግ ባለፈ ተጓዳኝ በሽታዎች በር እንደሚከፍትም ተጠቁሟል። ገና በወጣትነት እድሜ የደም ስሮች መጥበብና የልብ ስራ መስተጓጎል፣ የሰውነት የኢንሱሊን መቋቋም አቅም ማነስ፣ የሰውነት ስብን የማቃጠል ሂደት መዛባት፣ በሰውነት ክብደት ምክንያት የሚመጣ የድብርትና የራስ መተማመን መቀነስ ችግሮች እንደሚያመጣም ጥናቱ አብራርቷል። የጥናቱ መሪ መኩሪያ ንብረት አወቀና ባልደረቦቻቸው ችግሩን ለመቅረፍ የሚከተሉትን እርምጃዎች በአስቸኳይ መውሰድ እንዳለባቸው አሳስበዋል። መንግስታት በእነዚህ ምግቦች ላይ ከፍተኛ ታክስ በመጣልና ማስታወቂያዎቻቸውን በመገደብ ተደራሽነታቸው መቀነስ አለባቸው። ትምህርት ቤቶች ለተማሪዎቻቸው የሚያቀርቡት ምግብ ከተፈጥሯዊ ምንጮች የተገኘና ጤናማ መሆኑን ማረጋገጥ አለባቸው። ወላጆች ለልጆቻቸው ፋብሪካ ውስጥ የተቀነባበሩ ምግቦችን ከመግዛት ይልቅ የቤት ውስጥ ምግቦችንና ፍራፍሬዎችን እንዲያዘወትሩ ማበረታታት ይጠበቃል ብለዋል። የታዳጊዎች አመጋገብ ላይ የምናደርገው መሻሻል የነገውን ጤናማ ትውልድ ለመፍጠር ለሀገራት የሚተርፍ ከፍተኛ የሕክምና ወጪን ለመቀነስ የሚወሰድ ወሳኝ እርምጃ ነው ሲሉም ተመራማሪዎቹ አስገንዝበዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።